በየቦታው ይጓዙ 1 ሚሊዮን ሰዎች ግን ቤት መድረስ ፈልጋለሁ በማስተሻና በስንጥር አንቺም 1 ሚሊዮን ሰዎች ፈልገሽ ንገሪያቸው ካሁን ሳትጀምሩ እንዲመጡ በኤግዚቢሽን ማዕከል ከሰል ማቃጠያ ስንጥር ይዤ የመጣሁት ብቸኛ አምራች እኔ ነኝ ጸዳለማርያም የብዙ የፈጠራ ባለቤት ነኝ እሺ ባጭሩ ደግሞ 4 ሰዓት የሚነድ ከሰል ክሬት አድርጌያለሁ ውድ የአዲስ ፕሮፋይል ሰዎች እንደምን ሰነበታችሁ እንግዲህ ዛሬ የሚገኘው ኤግዚቢሽን ማዕከል ነው ያው ዝናውም እየመጣ ነው ከፊታችን ደግሞ የፋሲካ በዓል አለ ስለዚህ ፋሲካ በዓል አስመልክቶ ያው ባዛር ብዙ ጊዜ በበዓላት ብዙ ጊዜ ይዘጋጃል እንግዲህ ከፊታችን ደግሞ የፋሲካ በዓል ነው በእግረ መንገዴን እንኳን አደረሳችሁ ስለዚህ ዛሬ ባዛር ምን ይገኛል የሚለውን ነገር ገብተን በሰፊው እንቃኛለን እንግዲህ እንደምታውቁት የተለያዩ ምርቶች ድርጅቶች ምርታቸውን ይዘው የሚያስተዋውቁበት ቦታ ነው ኤግዚቢሽን እንደሚታወቀው በቀላሉ ሁሉም ሰው የተለያየ ነገር እንዳንድ የሚያገኝበት ነው እኔን ደግሞ እስቲ ውስጥ ላይ ለየት ያለ ነገር እናንተ ደስ ይላችኋል ያዝናናችኋል ብዬ የማስበውና ማታውቁት ምርት ደግሞ ካለም የተለየ ከያዙ ለእናንተ ለማስተዋወቅ ነው ያሰብኩት መልካም ቆይታ እንደሚኖር ተስፋ አረጋለሁ ከፊታችንም እንግዲህ የፋሲካ በዓል አለ መልካም በዓል እንዲሆንላችሁ እመኝላችኋለሁ ከዛም በኋላ ደግሞ ጥሩ የገበያ ቅኝቶችን ይዤላችሁ እቀርባለሁ ለጊዜው ግን ዛሬ ያዘጋጁላችሁ ኤግዚቢሽን ማዕከል ነው አዲስ ፕሮፋይልን ሰብስክራይብ ሼር ማድረግ እንዳትረሱ ያ ሁሉ ጊዜ እንደምነግራችሁ ቆፍ ነው እንደዚህ ያሳመረኝ ያው ቆፎች እንደምታውቁት በተለይ ቀለል ያለ ልብሶች ለሁሉ ጊዜ የሚለበሱ ልብሶች ነው በማዘጋጀት የምንታወቀው ለትልቅ ፕሮግራሞችም እናዘጋጃለን ከፊታችን ሰርጎች አሉ ምርቃትም አለ ለዛ የሚሆን ነገሮች እዘዙን ደውሉልን በግልም ለምትፈልጉ በግሩፕም ለምትፈልጉ ውጭ ሀገር ለምትፈልጉ ሰዎች እናቀርባለን እዘዙልን ደውሉልን አመሰግናለሁ መልካም ቆይታ ይሁንላችሁ እንግዲህ ውስጥ ደግሞ ገብተን ጥሩ ነገር እንደሚኖርችሁ በሰፊው አስጎብኝታለሁ መልካም ቆይታ ይሁንላችሁ አሁን ደግሞ እላችኋለሁ አዲስ ፕሮፋይልን ሰብስክራይብ ሼር ላይክ ማድረግ እንዳትረሱ መልካም ቆይታ መልካም በዓል ይሁንላችሁ ለነገርኳችሁ እንግዲህ ኤግዚቢሽን ማዕከል እንደምንቀርም ነግራችኋለሁ አሁን እንግዲህ ደግሞ አስጎበኛችሁ ጸዳለማርያም የፈጠራ ስራዎች ያላቸው ስራ ምን እንደሚመስል ትንሽ እንዳልኳችሁ ለየት ያለ ግብአቶችን አሳያችኋለሁ ያልኳችሁ እሳቸው ጋር ምን እንደሚገኝ በሰፊው ታሪካቸውንም የስራ ፈጠራቸውን ያጫውቱናል ከእሳቸው ጋር መልካም ቆይታ ይኖራል ሰላም ነው ሰላም እንዴት ነው እግዚአብሔር ስራ እንዴት ነው በጣም ቆንጆ ነው ያን ደግሞ ጸዳለማርያም የፈጠራ ስራዎች ይላል አዎ ስለሱ ነገር በደንብ ያብራሩልኝ በዚህ አጋጣሚ እንኳን ደህና መጣሽ ጸዳለማርያም የብዙ የፈጠራ ባለቤት ነኝ እሺ ባጭሩ ደግሞ 4 ሰዓት የሚነድ ከሰል ክሬት አድርጌያለሁ ታጣፊ ወንበር የመጀመሪያ ሐሳብ ባለቤት ነኝ አሁን ደግሞ በጣም የሚደንቀው በጣም የሚገርመው የማሰሻ ለኤግዚቢሽን ማዕከል ከሰል ማቃጠያ ስንጥር ይዤ የመጣሁት ብቸኛ አምራች እኔ ነኝ በአመት 3 እንደምታዩኝ ደግሞ እንደዚህ አምራለሁ በጣም የምገርም እናት ነኝ ንቁ ተሸላሚ የፈጠራ ባለቤት ነኝ ይሄው ትታይ ለብሻለሁ ማየት ማመን ነው አንቺ ደግሞ በጣም ነው የምወድሽ ዛሬ ስላየሽ አመሰግናለሁ እኔም ከርሶ ጋር ስለተገናኘው ከርሶ ጀግናና ስለተገናኘው አመሰግናለሁ ስለ ስራው ስለ ፈጠራው ያብራሩልኝና ምን ምርት እንደሚይዘው እንደቀረውና መነሻውትንም እንዴት እንደጀመሩ እንዴት ሐሳቡም እንደመጣሉት እስቲ ለተመልካቾች ያብራሩ በዚህ አጋጣሚ እኔ በሙያዬ ብረታ ብረት እንጨት ባለሙያ ነኝ እንግዲህ ይሄ ደግሞ ማሰሻና ስንጥር የመጣልኝ ከዶክተር ወረታ በኢንተርፕረነርሺፕ ስልጠና ወስጄ ሰዎችን የሚጠቅም ነገር እኔን ሀብታም የሚያደርገኝ ነገር ወጣቱን ሁሉም የሚያግዝ ነገር ምን ክሬት ላድርግ ብዬ ሳስብ ማንንም ያላየው ማንንም ያላሰበው ግን በየቤቱ ያለ ያልታየ ማሰሻና ስንጥር ሰርቻለሁ በዚህ አጋጣሚ ይሄን ባነብረን ባርገሽ መነሻዬ ከ20 ብር ነው በ20 ብር እንጨት ነው አይታየሽም ስንጥር ይባላል ምንም ባርገሽ ይገሪልሽ እሺ አሁን ስንጥር ነው ይሄ ከሰል ማቃጠያ ስንጥር እስከዛሬ ታስቦ ተሽጦ አይታወቅም ብቸኛ ኢትዮጵያዊት ነኝ ስንጥር ስለዚህ አሁን ይሄ ከቤት ከምናገኘው ከምንሰበስበው ስንጥር ይለያል አዎ በሶስት ነገር ይለያል አንደኛ ይሄ ስንጥር በዘመናዊ መልክ ታሽጎ ቀረበ ሁለተኛ ደግሞ ትንሽ ቶሎ የሚያቀጣጥለው በባህላዊ ሰምነከርኩት ሶስተኛ ደግሞ እስከዛሬ ድረስ ማንንም ያላየው ነው በጣም ስሙ ልንገርሽ ስራ ሰዋጣ ይባላል ምን ይባላል ስራ ሰዋጣ አዎ ማለት ከስሙ ሲነሱ በቃ ማለት ቶሎ ስለሚነድ በቃ ስራ ሰዋጣ በቃ ይቻላል መስራት ይቻላል ስንጥር ወደ ገንዘብ ከተቀየረ
ማሰሻ ወደ ገንዘብ ከተቀየረ እንዴት ሰው ስራ ያጣል? ስለዚህ ስራ ሰው ያጣ የኔ ልጅ በጣም ደስ የሚል ሰው ነው። እሺ ይሄኛውንስ? ይሄ ደግሞ ማሰሻ ነው። ማሰሻ እስከ ዛሬ ድረስ በየቤታችን አለ። ግን ማሰሻ አዲስ ነገር አይደለም። እኔ ቫልዩ አድ ያደረኩት የኔ ማሰሻ ከሌላ ማሰሻ አዘንጭ ያወጣኋት ትታጠባለች። አዎ ትታጠባለች። ዘነጡ ከጓዳ ወጥ ትባላለች። ዘነጣ ይወጣል እንደ ትራስ። ይሄ ደግሞ በኢንተርፕረነርሺፕ ደግሞ አንድ ነገር ማሻሻል ደግሞ ማሰስ ማለት አካባቢ ነው። ስራንም ራስንም ማሰስ ነው የኔ ልጅ። ስለዚህ ይሄኛው በቆሽ እየወጣ ይታጠባል። ማሰሻ በኤግዚቢሽን ማዕከል በአመት 3 የሚሸጥ ኢንተርፕረነር እኔ ነኝ። በደንብ አድርገሽ ወጪ። እሺ በደንብ አቆታለሁ ካሁን በኋላ። ሌላ ምርቶች ምንድነው ያሉት? እዚህ ጋር ብዙ ነገር አለኝ። ለምሳሌ ይሄ ቀርከሃዎች ከወንድሞቼ ጋር እሰራለሁ አብሬ። እኔ የእንጨት ባለሙያ ነኝ ብዬሻለሁ። ይሄ ደግሞ ከጓደኞቼ ጋር አብሬ እሰራለሁ። እዚህ ጋር ደግሞ ማር አለኝ፣ ቆንጆ ማር አለኝ ከቤተሰብ ጋር እሰራለሁ። እዚህ ጋር ደግሞ ሚጥሚጣ አለኝ። እዚህ ጋር ደግሞ ሰዓሊ ልጆች አሉኝ። በትስስር አብረን እንሰራለን። ትክክለኛ የኔ እንትን ግን ፈጠራ ይሄ ነው። ይሄ ደግሞ ማር ነው፣ ቆንጆ ማር ነው። እነዚህ ደግሞ ይሄው ሰዓሊዎች ናቸው። ስለዚህ ከአብሮት የሚሰሩ ሰዎችም አሉ። እሱ ግን የሚታወቁት በእንጨት ስራ ነው። እኔ በእንጨትና በብረታ ብረት እንዲሁም ደግሞ በሌሎች ፈጠራ ስራዎች እሰራለሁ። እዚህ ጋር ደግሞ መታያቸው ምሁራኖቼ እያየሻቸው ናቸው። አንቺ እንቁ ጀግና ሴት ነሽ። እኔ በዚህ ቀን እኔ በማየትሽ ይሄው በሙያዬ ደግሞ ሰርተፊኬቴ ይሄው ጸዳለ ማርያም ሜታል ወርክና ብረታ ብረት የሚለው እዚህ ጋር አለ። ብዙ ፈጠራ ባለቤት ብዬሻለሁ። ገና ባዛር ደግሞ እንቁ ተሸላሚ እናት ነኝ። ያንቺ እህት ነኝ። በደንብ አድርገሽ ወጪ። እሺ በጣም ነው የማመሰግነው እናቴ። ስለዚህ ስለ ቀርከሃውም እያወሩኝ ነበርና ጥቅማቸው ነው። አሁን ለፎጣ ነው። ይሄ ለፎጣ ማስቀመጫ ነው። ይሄኛው ለፎጣ ማስቀመጫ። ይሄ ደግሞ ባህላችን ይሄ ደግሞ የቀርከሃ የእንጀራ ማስቀመጫ ነው። አይገርምሽም? በጣም ነው የሚያምረው። ዲፈረንሺዬሽን ነው አይደል? ልዩነት በጣም ነው የምሰራው። ቫልዩ አድ ነው። ተክለ ሃይማኖት ነው የሚገኘው። በጣም ጎበዝ ባለሙያ ነው። ግን ባይገርምሽ እኔ እበልጠዋለሁ። ይሄው ዛሬ አልመጣም። እኔ ቱታዬ ለብሼ እዚህ ጋር አለ። እሱ የእሱ ምርትም ያስታውቃሉ ማለት ነው። አብረን የምንሰራው አብረን በእንጨት ስራው በይበልጥ ግን በቀርከሃ ያግዘኛል። ባለቤቱ ደግሞ እሷ ነች። እሷ ደግሞ የተማረች ነርስ ነች። ግን እኔ ደግሞ ቱታ ለብሼ ቀርከሃ እሰራለሁ፣ ማሰሻ እሰራለሁ፣ ስንጥር እሰራለሁ። ይኸው ከነ ቱታዬ ከሾፋ አይተሽኛል። ይኸው እጄ ራሱ ይመሰክራል አይደለ? በዚህ አጋጣሚ ላመሰግን የምፈልገው አምባሳደር ሙሉ ሰለሞን መጥተው እዚህ ቦታዬ ይሄ ሳሸልመውኛል፣ የአንገት ወርቅ ሸልመውኛል፣ የህይወት ታሪካቸው የደረሱ ሸልመውኛል። አመስግኛቸው። እሺ አመሰግናለሁ። ስንት ነው ዋጋው? ዋጋው 2000 ብር ነው። 2000 ብር ነው። እሺ ሌላ ላይ የቀርከሃ ውጤት? የሞባይል ማስቀመጫም አለኝ። ሞባይል እንደው ብዙ ነው። የሞባይል ማስቀመጫ የሞባይል እሱ እስከሚገኝ ይሄ ደግሞ ናፕኪን ነው የጠረጴዛ። ግን ባይገርምሽ መተሽ የቀርከሃ ቦታችን ተክለ ሃይማኖት ነው በትስስር የምንሰራው። መተሽ ታይኛለሽ። ስለዚህ ይሄኛው የገበታ ነው ማለት ነው። የገበታ ነው። በዚህ አጋጣሚ ይሄ 1 ሚሊዮን ሰዎች ተች ያላቸው ሰዎች ፈልገሽ አገናኙ። እሺ አይገርምም? እስኪ አስቀምጪ ተችሽን። ይሄኛው የሞባይል ማስቀመጫ። እስኪ አስቀምጪ። ቀርከሃ ነች። በጣም ነው። ይሄ ቫልዩ አድ ነው። ይሄ እርሶ ነው? ይሄ ቫልዩ አድ ከቤተሰቦቼ ከወንድሞቼ ጋር የምሰራው ማለት ነው። እኔ ዋና ግን እንጨትና ብረታ ብረት ነው ዋና ሙያዬ። የብረት ስራዎች አላመጡ ማለት ነው? የብረት ስራዎች አሁን እዚህ ጋር አላመጣሁም። ለጊዜው የብረት ስራ ትንሽ ይቆያል። በመንገድ በልማት ምክንያት ትንሽ እስከሚስተካከል ድረስ ስለዚህ ደግሞ እንድታይ እፈልጋለሁ። መተሽ በያጅ እንደሆንኩ ደግሞ ይኸው እዚህ ጋር እያየሽ ነው። አይቻልም። ቅድም ላይ ሜታል ወርክ ተብሎ ተሸለሙት እዚህ ላይ አሳይተውኛል። ስለዚህ ከቀርከሃ ጋር የተያዘ ሌላ ምን አላችሁ? በቃ አሁን እዚህ ውስጥ ያለን እነዚህ ብቻ ናቸው? አለ ሌላ ብዙ ነገሮች አሉ። ውስጥ ላይም አሉ። እሺ አስቀምጣቸዋለሁ ቀስ ብለው ከተመቹት። ይሄ ዳቦ ማስቀመጫ ነው። ይሄ ዳቦ ነው። ስንት ነው? ለፍሩትም 500 ብር ነው። ይሄ 500 ብር። ቆንጆ ነው። ግን አየሻት እቺ ስንጥር እንደቀላ እንዳታያት። አላየኋትም።
አላየሁም። ዋጋው ስንት ነው ያሉት? ዋጋው 70 ብር ነው። 70 ብር ነው። የእንትንስ የማሰሻው? ይሄ ደግሞ 70 ብር ነው። ማሰሻውን 70 ብር? አዎ 70 ብር ነው። አይ በጣም ቆንጆ። ኤግዚቢሽን ማዕከል በአመት 3 ይገባል። በአመት 3 ይገባለሁ። በየባንኩ እሸጣለሁ፣ በየቦታው እሸጣለሁ። እኔ ኢንተርፕረነር ነኝ። ያየሽኝ ነው ይሄ። ስለዚህ ዋና መቀመጫ ፊት ነው ያለው። ዋና ቦታዬ ወለቴ እንዳለ ሆቴል አጠገብ 22 ነበረኝ ሰገንድ ህንጻ በመንገድ ስፋት ቀርቷል። ኡራኤል ፊት ለፊት ሰንዴ ማርኬቲንግ ነበረኝ። አሁን በቦታ እንትን ብሏል በልማት ምክንያት ወለቴ በራሴ ቦታ እንደ ኢንተርፕረነር እሰራለሁ። እዚህ ጋር ደግሞ እሸጣለሁ፣ በየቦታው ደግሞ እሸጣለሁ። ለምን ኢንተርፕረነር ስለሆንኩ። በጣም ጥሩ። ስለዚህ አሁን ዋና መቀመጫ ወለቴ ነው። ከዛ ውጭ ደግሞ ሰው እየደወለ ምናምን ነገር ያዘ። በቃ እኔ በየቦታው መሄድ ነው። በየቦታው ይጓዙ። 1 ሚሊዮን ሰዎች ግን ቤት መድረስ ፈልጋለሁ በማስከሻና በስንጥር። አንቺም 1 ሚሊዮን ሰዎች ፈልገሽ ንገሪያቸው ካሁን ሰዓት ጀምሮ እንዲመጡ እንደ ፈጠራ ባለሙያ። እቺ እይታ እንዳትረሺ። ይሄ እይታ ነው። አንቺ ቤት እኮ አለ ማሰሻ፣ ማንም ቤት አለ፣ ማንም ሰው ይሰራዋል። ግን ወደ ገንዘብ የቀየርኩት አደባባይ ያወጣሁት ኢንተርፕረነር እኔ ነኝ። በተለይ ማሰሻና ስንጥሩ ማንም ኤግዚቢሽን ማዕከል ከዚህ ሁሉ ባዛር ከዚህ ታሪካዊ ባዛር ማሰሻና ስንጥሩ ይዘውታውትና እኔም በነገራችን ላይ የመረጡ ለዛ ነው እንጂ ለሚያድ የተለያየ ውጤቶች አሉ ባዛር ላይ። አሁን ታዩ ቀልቤን የሳበኝ ነገር ቢኖር ይሄ ነው። ማሰሻ እንደምንዳልኩ ቤታችን በተለያየ ጨርቅ ባሮ ጨርቅ ተቀደደ ልብስ ነው ጥለን እናረጋውና እንደ ገበያና ምቹ ደግሞ አርጋችሁ እንዳንጥለው አርጉ የሰሩ ስለሆነ ለዛ ነውና ስንጥሩ ራሱ እንዴት ተሰራላችኝ? ስንጥር ማለት እግሽ አሁን አሸነፍኩሽ። አሁን አሸንፈውኛል። አሜን። ስንጥሩ ሰዎች እንደዚህ በተረፈ ምርት ነው። ይሄ ስንጥር ነው እኔ ወደ ገንዘብ የቀየርኩት። እቺ ስንጥር ወደ ገንዘብ ተቀየረች። እቺ ወደዚህ አትገርም? ብለውኛል። ከዛኛው የሚለየው ብለውኛል። ቶሎ እንዲነጭ ተከሰነ ማህላችን ያንንና በሚመች መልኩ ደግሞ ሰነጣጥቀውታል። ስለዚህ ጊዜ ይቆጥባል። ወደፊት ደግሞ እግዚአብሔር ያግዘኛል። አንቺም ከሰዎች አስተዋውቀኝ። ወደ ስፓቹላ ቀይረዋል። ስፓቹላ ማለት የጉሮሮ ማንኪያ ነው። የጉሮሮ ማንኪያ ዶክተሮቻችን ከውጭ ያመጣሉ። ለምንድን ነው ሀገራችን የማይሰራው? የዚህ አይነት 1 ሚሊዮን ሰዎች ብቻ አገናኛች አሳይሻል። በጣም ማን ሐሳቦት ሞራሎት ምናምን በጣም ደስ ይላል። የእውነት ተመለሰ የደሳለሽ እኔ ከቱታው የበለጠ የሥራ ሞራሉ በጣም ደስ አመሰግንሻለሁ። ይሄ ደግሞ ያው ተሰራበት የሥራ ይቆራበት ነገር ተመለሰ የሚያሳፍር ነገር አይደለም። ስራው ሳትቀመሽ ማሩን ከመሽ ምትጣው ነው። የእርሶ ተሳይቶኛል። በተሰብ ደግሞ ከሚሰርስ አንደኛው ማር ነው። ሁለተኛው ደግሞ ሚጥሚጣ ነው። ሶስተኛ ቅቤ ነው። ቅቤ ማለት ተነጠረ ቅቤ ተነጠረ ቅቤ ይሄ በተሰብ የሚሰሩ ስራ ከዚህ ባለ ሀብት ጋራ ከባለ ሀብቶች ጋራ በተሰሰረ ሰራለሁ። ይሄው ከዚህ አድራሻ ጋራ እነዚህ ማን ናቸው? ከእርሶ ጋር የሚሰሩ ኦኬ። አቢሲኒያ ቅቤና ማር። ስለዚህ ከእርሶ ጋር ከኔ ጋር ይሰራሉ። ከእርሶ ይሰራሉ ማለት በተሰሰረ ሰራለሁ። ስለዚህ እነዚህ የአቢሲኒያ የማርና የቅቤ ውጤቶች ናቸው ማለት ነው። በተሰሰረ ግን እንሰራለን። እሺ በጣም ነው የማመሰግነው። እኔ ነው በጣም ነው ጥሩ ነገር ነው። ዛሬ ጥሩ ቀን ነው። እንደ ሴትነት ጀግና እናት ኖት። እርሶን ስላወቅኩኝ እኔ እድለኛ ነኝ። እርሶ ሳይሆን እኔ በጣም እድለኛ ነኝ። ጥሩ ሞራልና በቃ ጥሩ መንፈስ ነው ያለው። የሥራ የሚያነቃቃ ወደፊት የሚያስቡት ነገር ሁሉ እንደሚሳካም እርግጠኛ ነኝና ጥሩ ሞራልና ጥሩ ነገር ያስተማሩኝ እርሶን ስላገኘው እድለኛ ነኝ። እኔ ደግሞ እድለኛ ነኝ። እኔ ደግሞ እድለኛ ነኝ። በፈጠራ ሰዎች ብዙ ጊዜ ሰው አያዳምጣቸው። አንቺ ዛሬ መጥተሽ ከዚህ ሁሉ ትልቅ ባዛር መጥተሽ እኔን በመጎብኘትሽ እቺ እናት በማየትሽ በጣም እኔ ነኝ እድለኛ። ለምን ሰው ሀብት ነው። ከዚህ በኋላ በጣም ጠንካራ እናት እንደምሆን አውቃለሁ። እወድሻለሁ፣ አከብርሻለሁ። የተከበረው ፊርማሽ ግን ፈርሚልኝ። ሰክሽን ሰጪልኝ። አመሰግንሻለሁ። እግዚአብሔር አመሰግናለሁ። መልካም ባሪ ሁሉ። እሺ ተመልካቾቼ እንግዲህ ይሄን ነበር የሚመስለው። ጥሩ ቆይታና ጥሩ ነገር ደስ ይልናት ነው ዛሬ ያገኘሁትና ጥሩ ነገር ነበር የነበረው። እንግዲህ ሌላ የሚቀጥል ነገር ካለ ጥሩ ነገር እየታለ ነገር ካለ አስጎኘቻችኋለሁ። መልካም ቆይታ ይሁንላችሁ። መልካም ቆይታ